የሚያስቸግረን ማን ነው? እኛ ከሊቃውንት እግር ስር ነው ያደግነው። ደግሞ እንደዚህ የሚሉኛል አትሮንስ ስር እኮ አላደገችም። አትሮንስ ስር ያደጋችሁት እኮ ናችሁ እየቀጠቀጣችሁት ያላችሁት ህዝቡን። እኔ ደግሞ ለቆምኩበት ዓላማ ለተሰጠኝ ለመንፈስ ቅዱስ እግዚአብሔር አምላክ እስከ ፍጻሜን ያሳምር። አለቅም በቃ እወቋት፣ ዋጧት። ብዙ አይነት ስም ይሰጠኛል፣ አይበግረኝም። ለዚች ታላቅ አቢሲኒያ ለዓለም ምሳሌ የሚሆን ነገር በዚች በጽላተ ሙሴ ባለችበት ጥበቃ እየተደረገልኝ ማለት ነው። ቅዱስ ሚካኤል ጥበቃ ያደረገልኝ። የሚገርም እኮ ነው። እህተ ማርያም በቦዲጋርድ ትወጣለች፣ አልወጣም በቦዲጋርድ ነኝ። እሷን ተማምኜ ነው መውጣውና ምገባው። እኔ ላይ ያልተሞከረ ነገር አለ? ስንት አይነት ነገር ነው። ስንቴ ነው የገነዙኝ እኔን። ስንት አይነት አገናነዝ ነው እዚህ ግቢ ውስጥ የገነዙኝ። ፈቀደችላቸው እስኪሞክሩ። በቃ ይሄ የአስማት ስራችሁ በባህር ሐሳብ እየጠነቆላችሁ የምታረጉት በቃ አሁን ይሄ ህዝብ ይበቃዋል። የሚያምን ይድንበት ዘንድ መንገዱ ተከፍቶለታል ማለት ነው። የአምላክ እግር ስር መቀመጥ ይሻልሃል ወይስ የደብተራው የመተተኛው የጠንቋዩ እጅ ስር መቀመጥ ይሻል? ምረጥ። ያ ምርጫህ ነው። ህዝብ በስንት ነገር ነው የሚመታው። የአብርሃም አምላክን ጠይቀነዋል። ለይተን እንለይ ተብለናል። ስለዚህ እኛ አንተን ብለን የምንልህ ህዝብ አታስነካን፣ ከነዚህ ሰዎች ነፃ አውጣ። ስለዚህ ሁለት አይነት ህዝብ ነው የሚኖረው ማለት ነው። በባህር ሐሳብና ኮተት የሚያምን ህዝብ ነብይ እግዚአብሔር ቅዱስ ሄኖክን ቅዱሳን አበው እህተ ማርያም በቃ ጠፍታለች። እህተ ማርያም በሌላ ነገርም ገና እመጣልሃለሁ።